እና ግራ ገባኝ። እንደምታዩት ነው ስጦታ ይሰጣታል፣ የሆነ ነገር ትሰጠዋለች፣ ቦርሳ የሆነ ነገር ይገዛላታል። እኔ ወንድማችሁ አይደለሁም? አላሳዝናችሁ? ነገር ቀጥታ ተናገሩ። ለምንድን ነው ዙሪያ ጥምጥም የምትሄዱት? እኔ ምንም ሊገባኝ አልቻለም። እንትን ልትሉ ነው እንዴ የመጣ ነው? እንበያንቺ አንቺ ራሱ አንድ እንትን ነው። ሶሪ ለምንድን ነው የሚያዝሽ ነገር ካለ ለምን ነው የሚያዝሽ? እኔ የሚያዘኝን ነገር እምቢ ብዬ አላውቅም። ታላቅ ወንድሜ እኮ ታላቅ እኮ ይከበራል ሲጀመር። እሺ ጥያቄ ጠይቅሽ ከኔና ከዩኤል ማንን ነው የምትወጂው አብልጠሽ? አረ መሳፍንት ነው በእናትህ እንደዚህ አይባልም እኮ ወይ እንደዚህ ጥያቄ። እሺ እኔ ነው የምትወደው ምን ልታረጋት ነው? አያ እኔ አላልኩም እኔ አላልኩም። መፍትሽ ነው እኮ መውደድም። እረፉ አይደለም እረፉ። ሁለታችሁም እኩል ናችሁ። አንተ ጉሩም ስናመጣብህ እንዴ ስንት አመት ሆነ? 21 22 ኦኬ 22 ላይ ጉምስናኛ እንደዚህ ያለው ሂጂ ሶሊ አንዴ ከእሱ ላውራ። እኔ አልሄድም ኢትዮጵያ ስመጣ እንደዚህ አይነት ነገር ይዘህ እንዳመጣ። ሁለተኛ ደግሞ እኔ አሁን በቤተሰብ ፊት ምንም ልናገርም አልችልም፣ ግን ስርዓትን ያወራውን ነገር ግን አስተካክልሽ። አንተ ተጣጣችሁ ልትሄዱ ነው? ኧረ ዩኤል በእናትህ ተሳክቶልኛል። ተራክሮ ለኔ ላልቀስ። አንቺ ደግሞ ዝም ብሎ ነው ደምባ ቢቀርብሽ ምንድን ነው ልበከው? ምን ነው ቤተሰብ ተሳክቶልኛል። እናቴ ትሙት ይችላል መስ ይችላል። አትችልም። ይችላል ወይ? ሁለተኛ እንደዚህ እንዳታረጉ እውነት በቃችሁ። በቃ መሳፍንት በቃ ቤተሰብ እኔ እንደዚህ ቢጨነቁ አልመሰለኝም ነገር። እኔ በእንደዚህ አይነት ስነ ምግባር አያውቁኝም ከዚህ በፊት። ለዛ ነው የጨነቃቸው። ሁለታችሁን ያስደነገጣችሁ ለምንድን ነው? ሰላም ውድና የተከበራችሁ የኛ እንቁ ተወዳጅ ቤተሰቦች፣ እኛ ደህና ነን። እናንተ እንዴት ናችሁ? ሰላማችሁ በያላችሁበት ይብዛ። እንደምንድናችሁ ቤተሰብ ሁሉ ሰላም? አመት በዓል እንዴት ነው እናንተ ጋር? እኛ ጋር አሪፍ ነበር። ያው ከጓደኞቻችን ጋር ብናሳለፍም ዛሬ በአንድ ነገር መጥቻለሁ፣ ተከስቻለሁ። እንግዲህ በዚህ ሰሞን እንደምታዩት እነ ዩኤል ብዙ ነገር እያረጉ ነው ከሶሊ ጋር ከታናሽ እህቴ ጋር። በዚህ አጋጣሚ ማታቆቁ ዩኤል በጣም ወደው ታላቅ ወንድሜ ነው። ሶሊ በጣም ወዳት ታናሽ እህቴ ናት። እና ብዙ ነገር እያየው ነውና ምን መሰላችሁ ቀን ነው፣ በጣም ቀን ነው። በቃ መቅናት የማይገልጸው አቀናን ቀን ነው። እና ምን እያሰብኩ መሰላችሁ በዚህ ሰዓት እኔ እንዴት ወንድማቸው አይደለሁም ወይ? እንዴት አብሬያቸው ከነሱ ጋር ነገር ሲያደርጉ ለምን አይጠሩኝም? ዩኤልም በጣም ከሶሊ ጋር ያለው ነገር በቃ ስላችሁ ደስ ይላል፣ ግን እኔን ለምንድን ነው የሚያገሉኝ? እኔን ለምንድን ነው የሚያሸሹኝ? ያለው ነገር በጣም እንትን ይላል፣ ብቻ ይከብዳል። በቃ ምን ብዬ ልግለጻችሁ? ቤት ውስጥ ሲጫወቱ ሲቃለዱ የሆነ ነገር ሲያረጉ ያን ነገር አምጪ፣ እኔ የሆነ ነገር አምጪ ስላት እያለች ነው የምትሄደው። እሱ ግን ሲላት ተውት በቃ ፍቅራቸው እኔ ልገልጹ አልችልም። እና እኔ ከናንተ የሚደበቅ ነገር የለም ብዬ ዛሬ ልነግራችሁ መጥቻለሁ። ምን አስበው እንደሆነ አላቅም፣ ምን ሆኖ እንደሆነ አላቅም። እና ቤት ላይ በቃ ያለው ነገር የሚያስቀኑኝ ነገር እና እኔ አውቀውም ይመስለኛል እኔን ለማስቀናትም፣ ግን እኔ አልቀናላቸውም እኮ። አሁን ግን ቀን ነው በቃ አልቻልኩም። አሁን ቀን ነው መቅናት የሚሉት ብቻ አይደለም ቀን ነው። እና ብዙ ነገር አለ። ይሄን ቪዲዮ ታይዋለሽ በኋላ ላይ። የዩኤልን ብቻ ልብስ የምታጥቢውን ነገር አቁሚ፣ ነግሬሻለሁ። እኔ ሳልነግርሽ ቤት ከዚህ በኋላ ባታጥቢ ጸባችን የመጨረሻ ነው። አንተም ቢሆን የምትሰማ ከሆነ ወንድምየው ተጠንቀቅ። በቃ ትንሽ ቀነስ አድርጉት ፍቅራችሁን። እኔ ከብዶኛል በጣም በቅናት ራሴ ሊፈነዳ ነው። ቤተሰቦች እንዲህ በቃ ፍንድድድድ ትል ነው። እና ነግሬያችኋለሁ ያለውን ነገር እና ሁለቱም ጋር ደውዬላችኋለሁ። ዛሬ ምንድነው ለምንድነው እንደዚህ የምታረጉት? በቃ እኔ ልቆጣ ነው የመጣሁት። በጣም ከብዶኛል። ከዚህ በኋላ በሚያረጉት ነገር እኔን ያማከለ ነገር እንዲያረጉ ፈልጋለሁ። ቤተሰቦች በእውነት ብቻ እኔ እንዴ ወንድም አይደለሁም እንዴ? እስከ ድረስ እንዴ እኔ ወንድም ፍቅር አይገባኝም እንዴ? ያን አክል ከብዶኛል። እና ያ ነገር ስለሆነ
እህቴንም መናገር ያው በሱ ፊት ነው መቆጣት ያለብኝ። ከሱ ውጪ ብናገራ ሌላ ነገር ነው የሚመስለው። ወንድሜም ስለሆነ ያለውን ነገር አውቀው ከዚህ በኋላ ያለው ነገር በስነ ስርዓት እንዲፈታ ብቻ። ግን በዚህ አጋጣሚ ሁለቱንም በጣም ነው የምወዳቸው፣ በጣም ነው ማከብረው። በጣም ነው የቀናሁት፣ በጣም ነው የከበደኝ ሁሉ ነገር። እኔ መፈንዳት የለብኝም ዝም ብዬ ማታ ማታ ሀሳብ፣ ቀን ቀን ሀሳብ የሆነ ነገሩን የሆነ ነገር አሉን ያ ነገር ስለሆነ ሁለቱንም ጠርቻቸው መናገር አለብኝ፣ ግዴታ መናገር አለብኝ። ያንን ነገር ነግራቸዋለሁ። ምን እንደሚሉኝ አላውቅም። አብረን ሆነን እናያለን። በቃ ስላችሁ መግባባት አለብን አንድ ላይ ሆነን ያ ነገር ስለሆነ ያንን ነገር ደግሞ ሁለቱንም ጠርቻቸው መሆን ያለበት ነገር ይሆናል። ዩኤልንም ጠርቻለሁ፣ ሶሊን ይዛትና ብዬዋለሁ። ያ ነገር ስለሆነ በቃ እና ግራ ገባኝ። እንደምታዩት ነው። ስጦታ ይሰጣታል፣ የሆነ ነገር ትሰጠዋለች፣ ቦርሳ የሆነ ነገር ይገዛላታል። እኔ ወንድማችሁ አይደለሁም? አላሳዝናችሁ? ለኔ የሆነ ነገር እስቲ አርግልኝ። ድሮ በጻንነቴ እኮ ያኔ ካፑቺኖ ኮሾሮ እንደገዛልኝ ነኝ። እዩ የሆነ ነገር አርግልኝ። በቃ እኔ ስለ በቃ ስጦታ ስትሰጡ በጣም ነው ምቀ ነው በእውነት እንዴ። እኔ ወንድማችሁ አይደለሁም? ለኔ የሆነ ነገር አይገባም ወይስ በቃ የምታገሉኝ ለምንድን ነው? እኔ አላ በቃ ስለ የሆነ መሰጠት አይገባኝም ለኔ ወይስ ብቻ ግራ የሚያጋባ ነገር ነው አላውቅም። እንደኔ ግን የሆነ ነገር ብታረግልኝ ደስ ይለኛል። ያው አርግልኝ ተብሎ አይጠየቅም። ያው ስጦታ ስትሰጣጡ ሳይ ቀን ነው በጣም ቀን ነው። ለዛ ነው እንጂ ለሌላ ነገር አስቤ አይደለም። ብቻ እስቲ እኔ እዩ ጠርቷት ቢሆን በስመ አብ መች ለመች እንደሚመጡ ያው በዚህ ጋር እዩ፣ በዚህ ጋር ነኝ መተዋል። እንግዲህ እኔ እውነታውን ነው የምፈልገው። ቤተሰቦች በኮመንትም ቢሆን እውነቱን እንዲናገሩ አድርጉልኝ። እኔ በጣም ከብዶኛል። እንዴት ነው ሶይ አዲስ ዩቲዩበር እንዴት ነው? እንደዚህ ነው ሰላም የምትይኝ? ይለበለሽ ችግር የለም። ምንድነው ዛሬ ቤተሰብ ተሰብሰቡ? ዛሬ ፋሚሊያንስ ሆኗል። ትንሽ እናንተን ግራ ላጋባችሁ ነው። ግራ ላጋባችሁ ስለ ግራ ገብቶኝ እናንተ መጠየቅ የፈለኩት ነገር አለና እሱን ለመጠየቅ ጀማሪ ዩቲዩበር አንተ በመጀመሪያ ሰላም እንበልሽ። ጀማሪ ዩቲዩበር ነው፣ ታናሽ ወንድሜ ነው። በማን ቤት ነው የመጣ ነው የጠራን? አይታወቅም አይታወቅም። ባንተ ቤት ነው። በኔ ቤት ከሆነ ያው ወንድሜ ለመጀመሪያ ጊዜ ነው የመጣው። እቺ እንኳን ብዙ ጊዜ ትመጣለች፣ ብዙ ጊዜ አይታችኋታል። ያው እሱን የምታውቁት ዊና ቤት ከብሩኬ ጋር ምናምን ነው የምታውቁት። እስቲ አንዴ አበጥብጡኝ። እሺ የምታውቁት እና የተለያየ ቤት ታዩታላችሁ። መሳፍንት እነ ዊና ጋር ምናምን እኔ ቤት መታወቅ እኔ ቤት የሚለቀቅ ቪዲዮ ከሆነ ምን እንደሆነ አላወኩም። ቤተሰብ ከሶሊ ጋር እስቲ አቻኩሎ የጠራበት ምክንያት እንግዲህ ያው እኔ ብዙ ነገር አዘጋጅቼ 6000 ምናምን ሰብስክራይብም ገብታል። 10000 ስገባ በድግስ ይዤ ልመጣ ነበር። ቀደም ከጠራኝ ምንም ማድረግ አይመስልም። እና ቤተሰብ ሰላም ብያለሁ። በዚህ አጋጣሚ አንቺ ቆቅ ሰላም ብይ። ሰላም ውድና የተከበራችሁ እኛ ቤተሰቦች፣ እኛ ሰላም ነን። በያላችሁበት ሰላማችሁ ይብዛ። ዛሬ ከትላልቆች ወንድሞቼ ጋር ነው የመጣሁት። እስኪ የሚለን ነገር ነው መከታሽ እኔ ሁለታችሁ መከታዎች ናችሁ። አልዋሽም። ምንድን ነው የመጣንበት ነገር ይከብዳል እና ቤተሰብ ለእናንተ ነግሬያችኋለሁ። ለነሱ ለመንገር ግን በጣም ከብዶኛል። ሮሮ ይወል የመጀመሪያ ቀን መጣ በቪዲዮ ሮሮ አታውረኝ። እኔ አሁን እኔ የተሰማኝ ስሜት ነው ሮሮት ሮሮ ልታወራ አትጥረኝ። እኔ ይወል ልንገርህ ካሁን አንድ ነገር እኔ ሶሊና አንተ በምታረጉት ነገር በጣም እየተሰማኝ ነው። በጣም ደግሞ እየቀናው ነው። በጣም ከምነግር በላይ ማለት ነው። በተለይ በቃ እኔ እንጃ ቤት ውስጥ በምታረጉት ነገር ምን ብዬ ልንገርህ እንዴ? ለኔ ምን አርጋልኝ ታውቃለች ሶሊ? ምን የሆነ ነገር አቀብኝ ብላት እንደዚህ ለመነሳት ይከብዳል። አንተ የቤተሰብ ምንድነው የቤተሰብ ገበና እዚህ ጋር ታወጣ ነው እንዴ የመጣው በቪዲዮ? እኔ ገራው እውነቱን ነው የምናገረው። እነሱ ቤተሰብ አይደሉም እንዴ? ለዛ ነው እነሱ ጋር ይዤ ለመጣው።
እኔ ሲጀመር ሁለታችሁንም እኩል ነው የምታዘዛችሁ፣ እኩል ነው ማድረጋችሁ። የሌላ ነገር ነው የምታወሩት። አትዋሺ። የሌላ ነገር ነው አዩ። ለማይ እዚህ ጋር በቤተሰብ በካሜራ ፊት እንደዚህ አይነት ጥያቄዎች የቤተሰብ ገበና አይወጣም። ይሄ ገበና መጀመሪያ ደረጃ ይሄ ጀማሪ ዩቲዩበር ኮንግ እንደዚህ ሊባል ይችላል። ግን አይ ኖርማሊ እኛ እዚህ ደረጃ እስክንደርስ ድረስ የቤተሰብ ገበና በዩቲዩብ አይወጣም። በጣም ነውር ነው። ምንድነው ምን ለማለት ፈልገህ ነው? እንዴት ነው የቤተሰብን ነገር እዚህ ጋር ይዘነሽ ሲጀመር ምንም አላረኩም። እኔ ሁለታችሁም እንትን አሁን በቃ ያው ግልጽ ሲጀመር አንተ ሁሉ ጊዜ የሆነ ነገር ሰውራ የኔን ሐሳብ የመቀበል ሐሳብ የለም ጭራሽ ፈጽሞ። በቃ ለምንድን ነው አፋፍ የምትለኝ? እኔ ላውራ ነው በቃ መናገር ያለብኝ ነገር ልናገር ነው ከርባ አይደለ? ችግር አለው እነ ሰባደሉ ይወጣ በቃ እንደዚህ አይነት ነገር እንዳይወራ። ሶሊ ደግሞ እንትን ካለች ሶሊ ላንተ አላደርግልህም ወይ ነገር አላደርግልህም። አንተ ፍቅር አስጠይቀሽ አንተ ጠይቀ ባለፈው ሶሊ ላንተ ስጦታ አልሰጠችም? ሰጣኛለች። አንተ አልሰጣትም? ሰጥቻታለሁ። አይኔ ጉዴ! ኧረ በጣም ነው የምታስቁት። ለኔስ መሳፍንት ምን ሆነሃል? ለኔስ ለአንተ ስጦታ ያልሰጠችበት እንዳለ ታውቃለህ። በመጀመሪያ ደረጃ እሷ የሆነ ነገር እንድታደርግልህ ወይ የሆነ ነገር እንድታረጋት ሁሌ በጸብ ነው ሁለታችሁ። አንተ ተመታታለህ። እኩያዎች ስለሆናችሁ ይሁን አላውቅም እንጂ ይሄን ነገር አሁን ልትናገረኝ አይገባም። እንደ እንትን ከሆነ እንደ ማስተማሪያም እንደ ቤተሰብም ሊሆን ይችላል። ቪዲዮ ችግር የለም ሊጫን ይችላል። ግን ምን አለ መሰለህ እሷ እንድትወድ ከፈለክ ውደዳት፣ ምከራት። እኔ አሁን ቆይ እኔ ለምንድን ነው ባለፈው ለታ ለኔ የሆነ ነገር እኔ ስለ አትወደኝም ነው? አብራችሁ ነበራችሁ 4 አመት በሙሉ እኔ ዩኒቨርሲቲ ነበርኩ። 4 አመት ካንተ ጋር ነው የኖረችው። እንደውም እኔ ህፃን እያለች ነው ከሷ ጋር የተለያየ። አሁን ስመጣ እንዴት ታናሽ እህቴን ትሪት አድርጌ ብቁ መሆን አለባት የሚለው ነገር ነው የሚያሳስበኝ እንጂ እንደ ህፃን ልጅ ለመሳፍንት እንደዚህ አድርገሽለታል ምናምን ደስ ሊል ነበር የሚገባው ማለት ነው። ያንን ነገር ደግሞ እንድታደርግልህ ከፈለክ ጥሩ ወንድሙ ናት፣ ምከራት። በእርግጥ ጥሩ ወንድሙ አይደለም እያልኩ እኮ አይደለም፣ ግን ምናልባት እኩያሞች ስለሆንክ የምትመታት ነገር አንዳንዴ ብዙ ጊዜ እኔ ጨጓራ ላጠች ምን ላድርጋት? የሆነ ነገር ስናገር የሆነ ነገር ትለኛለች። መልስ ለምንድን ነው እኩል መልስልኝ? ሶሊ እንደዚህ የምትባል ልጅ ነች። ወይኔ ጉዴ! ቆይ አንዴ እስኪ ሁለታችሁንም አንደኛ ነገር ካሜራ ነው ያለው፣ ሁለተኛ ነገር እንትን የምትሉትን ነገር ቀጥታ ተናገሩ። ለምንድን ነው ዙሪያ ጥምጥም የምትሄዱት? እኔ ምንም ሊገባኝ አልቻለም። እንትን ልትሉ ነው እንዴ የመጣ ነው? አንቺ ራስሽ አንድ እንትን ነሽ። ሶሊ ለምንድን ነው የሚያዝሽ ነገር ካለ ለምንድን ነው የሚያዝሽ ነገር? እኔ የሚያዘኝን ነገር እምቢ ብዬ አላውቅም። ታላቅ ወንድሜ እኮ ታላቅ እኮ ይከበራል ሲጀመር። እሺ ጥያቄ ጠይቅሽ ከኔና ከዩን ማንን ነው የምትወጂው አብልጠሽ? አረ መሳፍንት ነው በእናትህ እንደዚህ አይባልም እኮ ወይ ጥያቄ። እሺ እኔ ነው የምትወደው ምን ልታረጋት ነው? እረፉ። እኔ አላልኩም መብትሽ ነው እኮ መውደድም። እረፉ አይደለም እረፉ። ሁለታችሁም እኩል ናችሁ። እረፉ። ምንድነው የምትሉት? ህፃን ናችሁ እናንተ። አይ እኔ ህፃንነቱን ነው ሳይሆን የሱ አጠያየቅ አሁን ነገርሻለሁ። ከዚህ በኋላ ልንገርሽ ሶሊ፣ ከዚህ በኋላ ልንገርሽ፣ እኔ ምንም መደበቅ የምፈልገው ነገር ስለሌለ ነው። በጣም ነው የምወድሽ፣ ግን እንደዚህ አይነት ነገር ካሁን በኋላ የሆነ ነገር ሳዝሽ አላረግም የሆነ ነገር ብትይ እኔ አብይ ካቃለው መሳፍንት አላረግም ወይ ነው እህቴን እንደዚህ አታስፈራራት። ጀመር አንተ በቃ አንተ ስጦታ ማሰጥ እኔ ስጦታው የሚቅርብኝ በቃ ግን የሆነ ነገር አንተ ሰማኝ ታላቅ አይደለም እንዴ? እስኪ ተረጋግታችሁ ለምንድን ነው እንደወራ ግድድል ማሰጠኝ? አንተ ራስህ በቃ እንዴ ሰማኝ እዚህ ጋር እንትን ልንላለን። እኔ አይ እረፍ እንጣላለን። እሺ አንተ ሰማኝ እንዴ? በቃ እንጣላ መጣላት አይደል እንዴ? መጣላ እኮ ተቀጥቅባብሎ ሰክረ ነው እንዴ መጣው ዛሬ? ወይኔ ጉዴ! እኔ መጠጥ ጠጥቼ አላውቅም ታውቃለህ እኮ። አይ ታዲያ ምን ግራ ገባኝ እኮ። ጥጋብ እያለ እንዴ የምታወራው? ከቀና ጥሩ ነገር አድርግላት። ያው ሂድ ተፈለገች አይደል? ቀጠቀጥሻለሁ ካልሰራሽ ምናምን እያልክ አሁንም ለሁለተኛ ጊዜ ድጋሚ አልነገረም። እንደ ታላቅ ወንድምነት ላስተምር ነው የሚገባው። ካንተ ብዙ ነገር አይቻለሁ። ቢያንስ እኔ ዩኒቨርሲቲ ገብቼ ምንም ያላስተ ካንተ እንደውም ተመረ ያለቀም። እንዴት ነው እያወራ ያለው አንተ? ምንም ደስ አይልም። በቃ የምትናገረው ቪዲዮ ይዘህ የመጣው ዛሬ እንትን ልትል ነው እንዴ? እኔ ቤተሰብ ሁሉ ነገር ይወቅ ብዬ ነው የመጣሁት። በቃ መናገር ያለብኝ ነገር እናገራለሁ። ከዚህ በኋላ እንደዚህ አይነት ነገር መፈጠር የለበትም። ግን አንተም በጸብ ለማሳመን እየሞከርክ ነው እስከዛሬ ድረስ። ቀና ብዬ አይቼ አላቅም። ግን አሁን ከዚህ በኋላ ምንም ነገር ቢመጣ ከመጋፈጥ ወደ ኋላ አለም። አንተ ስርዓትን ያዝ። በቃ ታላቅ ወንድም እኮ ነኝ። ይሄ ስርዓት አይዝም እንዴ? ላንቺ ምን ወሽ ነገር ሶሊ ከሰማሽ ከዚህ በኋላ እንደዚህ አይነት ነገር እንትን ማለት አልፈልግም። አንተ ቆይ እኔና አንተ በእንደዚህ አይነት ቪዲዮ ነው ፊት ለፊት መምጣት ያለብን? የዩቲዩብ ቪዲዮ ላይ በእንትን ፊት ለፊት እንደገና እንደዚህ አይነት ነገር እያወራ አሁን ድጋሚ በሶሊ ፊት ሶሊም ተመጥለው ነገር ምናልባት እኮ ቤተሰብ ለእናንተ ተናግሮ መምከር የሚችለው ነገር ካለ ብዬ
የሆነ ሀሳብ መስጠት። አንተ ጉርምስና መጣብህ እንዴ? ስንት አመት ሆነ? 21 22 ኦኬ 22 ላይ ጉርምስና እኛ እንደዚህ ያለው ነው። ሂጂ ሶሊ አንዴ ቆይ እሱን ላውራ። እኔትም አልሄድም ቢል ሶሊ ሂጂ አንዴ። አንቺ እንደዚህ አይነት ቦታ ላይ መስማት የለብሽም ልጅ ነሽ አንቺ። ቤተክርስቲያን ትሄጂ ነው? አልሄድም ሂጂ አንዴ። እኔ እሱን ማውራው ነገር አለ። ይደርሳል። ቆይ አንዴ አይደለ? አይ እኔ ምን በዚህ እድሜ ልጣላ ነው እንዴ? አይ ትጣላላችሁ አልፈልግም። እኔ አልጣላውም። አንዴ ሂጂ። ዊል በእናትህ ረፍ አልሄድም። እኔ እንኳን ኑሬ እንዴት ነገራችሁ መጣላት ምናምን አትበል። ኧረ ዊል በእናትህ ተው። አንተ እንዴት አባ ነው የጠገብከው? አጥፋው አንተ እንትን ቪዲዮን አጥፋው። ኧረ እኔ ነግሬያለሁ እኮ ምንም ምን ያልሰማም። በቃ ይሄ ጥጋብ አይደለም። ጥጋብ ከመሰለ ሰየው፣ ግን እኔ ጠግቤ አይደለም እያወሩ ያለሁት። በቃ እውነታውን መንገር ስላለብኝ ነው። አትናገር ካልከኝ ምን አሁን በሰነዝርብኝ የመሰንዘር አቅሙ ላይኖር ይችላል። ግን በቃ ከዚህ በላይ ካንተ ጋር እንትን ማለት አልችልም። መሱን ምንድነው? እስኪ ቀስ አድርገህ ተረጋግታ ለማስረዳት ሞክር። ምንድነው የተፈጠረው? ይዊልም ቀስ ለምንድን ነው እኔ በብዙ ነገር የምታገልኝ? እኔ ወንድማችሁ አይደለሁም እንዴ? ከዚህ በላይ እኔ ይዊል አሁን ሜዳ እንችላለን። እንሂድን። እሺ እኔ ናቸው አንሂድም። ተነጋግራችሁ ቀስ ብላችሁ እንደዚህ ነው የምንሄደው። ደግሞ በጣም እንትን እያዳችሁ ነው። እሺ ቲቪ ላይ ስመጣ እንደዚህ አይነት ነገር ይዘህ እንዳመጣ። ሁለተኛ ደግሞ እኔ አሁን በቤተሰብ ፊት ምንም ልናገርም አልችልም። ግን ስርዓት ነው ያወራውን ነገር ግን አስተካክልሽ። አንተ ተጣልታችሁ ልትሄዱ ነው? ኧረ ይል በእናትህ ተሳክቶልኛል። ፍራንክ ነው እንዴ? እኔ ላልቅስ? አንቺ ደግሞ ዝም ብሎ ነው እንዴ እምባ ቢቀርብሽ? ምንድን ነው ያደረገው? ምን ነክቶ ቤተሰብ ተሳክቶልኛል። እናቴ ትሙት እችላለሁ። ይችላል ወይ መስ ይችላል ወይ? አትችልም። ይችላል ወይ? ሁለተኛ እንደዚህ እንዳታረግ። እውነት በቃችሁ። በቃ መሳፍ ነው ተከፈኝ። በቃ ቤተሰብ እኔ እንደዚህ ቢጨነቁ አልመሰለኝም ነገር። እኔ በእንደዚህ አይነት ስነ ምግባር አያውቁኝም ከዚህ በፊት። ለዛ ነው የጨነቃቸው። ሁለታችሁን ያስደነገጣችሁ። ለምንድን ነው እንደዚህ የምታረጉት? እኔ ልጅ እኮ አበደም ለኛው ቤተሰብ ምን ሆኗል? በቃ ግራ ገባኝ። ምንድነው ዛሬ ሆኖ የመጣው ምናምን ብዬ ግራ ገብቶኛል። እና በስትክክል አለቀሰች። እሺ ፍራንክ ተጀመረ ማለት ነው። የቤተሰብ ፍራንክ ተጀምሯል። አዎ እሺ ሶሊ እንዘጋጅበታለን። ሶሊ ነበርሽ? እንዘጋጅበት። አስደበርከኝ በጣም። እሺ ቤተሰብ በጣም እናንተም የሚያስከፋ ንግግር ከተናገርኩ በጣም ይቅርታ። ፍራንክ ነው። ከዚህ በላይ ምንም ልላችሁ አልችልም። ተሳክቶልኛል። ግን እንዴት ማስጨነቅ እንደምችል እያያችሁ ነው። ይሄ ካሜራ ዝቅ እስኪል ነበር ይጠብቀኝ እዛ ጋር። እኔ በካሜራ ፊት አልናገርም ብዬ ነው ተናድጃለሁ። ውስጤ በጣም ተቃጥሏል። ወይኔ ምን ሆነ? እኔ እኮ ግን ምን ከዛ በላይ ደግሞ በእሷ ፊት እኔና እሱ መመላለሳችንን አልፈለኩትም። እሷ ምንም እንድትሰማ አልፈለኩም። ምክንያቱም ልጅ ስለሆነች እኔና እሷ መመለስ አይምሮዋ ላይ ተቀርጾ ሊቀር ይችላል ብዬ ነበር ያሰብኩት። እና በጣም እሱ ነገር ነበር እያሳሰበኝ የነበረው። ሁለተኛ እንደዚህ እንዳታረግ እሺ። ሳማት ሻው ሳማት ይቅርታ ጠይቃታለሁ። ይቅርታ ጠይቃት እኮ ይቅርታ፣ ለሁለታችንም ይቅርታ ይጠይቃል። ለምን ተበቀሉኝ ከፈለጋችሁ ይቅርታ ጠይቃት። ምን ጎንበስ በላይ ይቅርታ ጠይቃት። እግሯን እቀፋት። ፍፉስናልየው እስካለሁኝ በምድር አጽናኛለን ታየን። ምን እንዳለ ታውቃላችሁ? እውነቱን ለመናገር አሁን በዚህ ጋር በግልጽ ጠይቃታለሁ። ቅድም እሺ አሁን ማንን ነው ከኔና ከሱ የምታከብሪውና የምትወጂው? እውነቱን ተናገር። አናዶሻል አናዶሻል። እሱ ነይ እሱ አናዶሽ ነው። እሄዳለሁ። አልፈልግም። ተናገሪ። እንደው እኔ ቅድም የምሬን ነው። አሁንም የምሬን ነው። አንቺ እኔ ቦርሳ አልገዛሁልሽም። በእውነት አይሆንም። እኔ መጥቼሽ አውቃለሁ። አይሆንም። ትንሽ ታስከረግሪ ቆንጠጥ ኮርኮም አይሆንም። አልናገርም። ሁለታችሁንም እኩል ነው የምወዳችሁ። እኔ ሲጀመር የምለየው ሰው የለም። ማንኪያ ሹካ ሸረሪት እንዳታናገሪኝ። ካምቦላ እንዳታናገሪኝ ነው የምወደው። አንተ ምረጥ ከኔና ከመሳፍንት
ከኔና ከመሳፍንት። እሺ እንደዚህ እናድርግ በቃ እኛ እንምረጥ። አንተ ምረጥ ከኔና ከሶሊና ከመንፈስ ማንን ነው የምትወደው? እሷ ራሱ መንፈስ አይደለች አይደለም እኔና አንተን ተምረጥ መጀመሪያ አይደለም መሳፍንት። እሺ ኢዩኤል አንተ ና የምታስገድድ ሶሊ በቃ ቀልጅ አሁን እንደውም ቸኮሌት ምናምን ጾም ሲፈታ ወይኔ ጉዴ አንተ ያሹካ ሸረሪት በኋላ ደግሞ ስለምትለጣጠፍብኝ እኔም በቃ እኔንም አትወጂኝም አይደለ? መሳፍንት አንተ እንኳን አትናትለ ቤተሰቦቹ እሺ እኔ ምን ላድርግ? ቆይ እንደዚህ በወንድም ማለት እኮ አይገባም። ኧረ በስመ አብ ምንድነው የማደርገው? እሺ ሲጀመር አልመርጣቸውም። ሁለቱም ለኔ እኩል ናቸው። አልመርጣቸውም። ሁላችሁንም ቤተሰቦች ወዳችኋለሁ። እናመሰግናለን። ዛሬ አስደንግጠውኛል። ሰላም